የአሜሪካም የውጭ ጉዳይ ሚኒስትር ማርክ ሩቢዮ ከኢራን ጋር በተፈጠረው ግጭት ተዘግቶ የቆየው የሆርሙዝ ወሽመጥ በአሜሪካም ጣልቃ ገብነት ባንድም ይሁን በሌላ መንገድ በቅርቡ እንደሚከፈት መናገራቸውን አልጀዚራ አስነብቧል። ሚኒስትሩ ፕሬዚዳንት ትራምፕ ለዲፕሎማሲ ቅድሚያ እንደሚሰጡ በመግለጽ ኢራን የኒውክሌርና የሚሳይል ፕሮግራሟን በአስቸኳይ እንድታቆምም አሳስበዋል። ሩቢዮ በኢራን አማካኝነት ተዘግቶ የሚገኘውና የዓለምን የነዳጅ ገበያ እያናወጠ ያለው የሆርሙዝ ሰርጥ ጦርነቱ ሲያበቃም የግድ መከፈት እንዳለበት ነው ያረጋገጡ። ይህ መግለጫም የተሰጠው አሜሪካ ወደ ኢራን የእግረኛ ጦር ልትልክ ትችላለች የሚለው ግምት እየተሰማ ባለበት ወቅት ነው። የሰርጡ መዘጋት በዓለም አቀፍ የነዳጅ ዋጋ ላይ እያደረሰ ያለው ጫና አሳሳቢ መሆኑና አሜሪካ ይህንን ሁኔታ ለመቀልበስ ቁርጠኛ መሆኗን እያሳየች ነው የሚል አንድምታም ተሰጥቶታል። በሌላ በኩል ደግሞ የሩቢዮ ንግግር አሜሪካ በስትራቴጂካዊ የውሃ መስመር ላይ ያላትን ቁጥጥር መልሳ ለማግኘት ማንኛውንም አስፈላጊ እርምጃ ለመውሰድ ዝግጁ መሆኗን የሚያመላክት ነው ሲሉ የሚናገሩም አልጠፉም። በርካታ ተንታኞች የአሜሪካ እግረኛ ጦር ወደ ኢራን ምድር ሊሰማራ ይችላል የሚለው ግምት በፈረንጆቹ የካቲት 28 በአሜሪካና እስራኤል ጥቃት የተጀመረውን ከባድ ጦርነት ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ከወዲሁ ስጋት መሆኑን ይናገራሉ። እንደ ዎል ስትሪት ጆርናል ትራምፕ ሰርጡን ለማስከፈት ከአማካሪዎቻቸው ጋር መገምገማቸውን ነው። ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው ለዲፕሎማሲያዊ መፍትሄ ቅድሚያ እንደሚሰጥ በተደጋጋሚ ቢገልጹም የወታደራዊ ስምሪቱ ስጋት ግን አሁንም እንደቀጠለ መሆኑ ነገሩን ውስብስብ አድርጎታል። ሲቀጥልም እግረኛ ጦር ወደ ቀጠናው መላክ ጦርነቱን ወደማያልቅ ቀውስ ሊመራው እንደሚችል ተንታኞች እየገለጹም ይገኛሉ። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ እንደገለጹት ቀጥተኛ ያልሆነ ንግግር በአሜሪካና በአንዳንድ የኢራን ባለስልጣናት መካከል በአደራዳሪዎች በኩል መልእክቶችና ቀጥተኛ ንግግሮች መኖራቸውን ብሎም ጦርነቱ ቢቀጥልም እንኳ በሁለቱ ሀገራት መካከል የተወሰኑ ውይይቶች እየተካሄዱ መሆናቸውን ሚኒስትሩ ከመናገር አልሸሸጉም። ይህ የሩቢዮ መግለጫ አሜሪካ በአንድ በኩል ወታደራዊ እርምጃዋን እያጠናከረች፣ በሌላ በኩል ደግሞ በሚስጥር የዲፕሎማሲ በሮችን ክፍት ማድረጓን የሚያመላክት ነው የሚሉም አልታጡም። ኢራን ከአሜሪካ ጋር ምንም አይነት ድርድር እያደረግኩ አይደለም በማለት በተደጋጋሚ ብታስተባብልም ፓኪስታን ግን ለቀውሱ ሁለገብና ዘላቂ መፍትሄ ለመፈለግ በሚቀጥሉት ቀናት ቀጥተኛ ንግግሮች እንደምታስተናግድ ባለፈው እሁድ መግለጿ የሚታወስ ሲሆን ኢስላማባድ በሁለቱ ሀገራት መካከል አሸማጋይ በመሆን ጦርነቱን ለማቆም የሚያስችል የ15 ነጥብ የአሜሪካ የሰላም እቅድ ለኢራን ማስተላለፏ ይታወቃል። ማርኮ ሩቢዮ የትራምፕ አስተዳደር በኢራን ውስጥ የስርዓት ለውጥ እንዲመጣ ፍላጎት እንዳለው ደግመው ተናግረዋል። አሜሪካና እስራኤል ከፍተኛ የኢራን መሪዎችን በመግደል እርምጃ ቢወስዱም እስካሁን የተፈለገው የስርዓት ለውጥ ግን አልመጣም የሚል ትችት በዶናልድ ትራምፕ አስተዳደር ላይ በከፍተኛ ሁኔታ እየቀረበ ነው። ከፍተኛ ተጽዕኖ የነበራቸው ጠቅላይ መሪው አያቶላህ አሊ ሀሜኒ መገደላቸውን ተከትሎ አሁንም በሀገሪቱ ውስጥ ያለው የስልጣን ሁኔታ ግልጽ እንዳልሆነ ሩቢዮ ተናግረዋል። የአባታቸውን ቦታ የተኩት ልጃቸው ሞሽታባ ሀሜኒ አሁንም በስልጣን ላይ ስለመሆናቸው አሜሪካ እርግጠኛ እንዳልሆነች ሩቢዮ ከመናገር አልሸሸጉም። በአሁኑ ወቅት በኢራን ውስጥ ውሳኔዎች በምን አይነት መንገድና በማን እየተላለፉ እንደሆነ ለዋሽንግተን ግልጽ እንዳልሆነላት አውስተዋል። ይህ የአሜሪካ ባለስልጣን ንግግር በኢራን ከፍተኛ አመራሮች ላይ የተወሰዱት የግድያ እርምጃዎች በሀገሪቱ የፖለቲካ መዋቅር ላይ የፈጠሩትን አለመረጋጋት የሚያመላክት ነው ይላሉ ተንታኞች። ሩቢዮ ዋሽንግተን በኢራን ውስጥ የተለየም የወደፊት ራዕይና አመለካከት ያላቸው መሪዎች ስልጣን ላይ የሚወጡበትን ሁኔታ ምንጊዜም እንደምትደግፍ አሳውቀዋል። ይህ የሩቢዮ ንግግር አሜሪካ በቴህራን አሁን ያለውን የፖለቲካ መዋቅር ለመቀየር ያላትን የቆየ ፍላጎት የሚያጠናክር መሆኑንም ያመላክታል። ዋሽንግተን በኢራን ውስጥ የሚታየውን ወታደራዊ ፍጥጫ ወደ ፖለቲካዊ ለውጥ ለማምራት ያላትን ስውር ፍላጎት የሚያሳይ ነው ብሏል። ቴህራን ግን ዋሽንግተን የምታቀርበውን የድርድር ዘገባ ውድቅ ማድረጓን ቀጥላለች። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ፕሬዚዳንት ትራምፕ ምንጊዜም ቢሆን ለዲፕሎማሲ ውጤት ቅድሚያ እንደሚሰጡ ገልጸው ይህንን ቀደም ብለን ልናደርገው እንችል ነበር ብለዋል። የትራምፕ አስተዳደር ቀደም ሲል የኢራንን የኒውክሌር ፕሮግራም ለመግታት በተዘዋዋሪ መንገድ ንግግሮችን ሲያደርግ ቆይቷል። ይህ በፓኪስታን በኩል የመጣው የድርድር ሙከራ በቀጠናው እየተካሄደ ያለውን አስከፊ ጦርነት በዲፕሎማሲያዊ መንገድ ለመፍታት ትልቅ ተስፋም የተጣለበት ሆኗል። ባለፈው ዓመት ሰኔ ወር ላይ ተጀምሮ የነበረው የሰላም ውይይት እስራኤል በኢራን ላይ በከፈተችው የ12 ቀናት ጦርነት ምክንያት መቋረጡ ይታወሳል። የግጭት የተጠናቀቀው አሜሪካ በኢራን የኒውክሌር ተቋም ላይ በሰነዘረችው ጥቃት እንደነበርም የሚዘነጋ አይደለም። ባለፈው ሰኔ ወር ሁለተኛው የዲፕሎማሲ ሙከራ በመካሄድ ላይ ያለ አሜሪካና እስራኤል አሁን ያለውን መጠነ ሰፊ ጦርነት በመጀመራቸው ድርድሩ በድጋሚም ተስተጓጉሏል። ወታደራዊ እርምጃዎች በዋሽንግተንና በቴህራን መካከል ሊኖር የሚችለውን የሰላም ዕድል እንዳጠበቡትም በርካታ ፖለቲከኞች በሰዓቱ ተናግረው ነበር። በአሁኑ ወቅት ፓኪስታን አዲስ የድርድር መድረክ ለማዘጋጀት ጥረት እያደረገች ቢሆንም ቀደም ሲል የታዩት የዲፕሎማሲ መቋረጦች ለድርድሩ ስኬታማነት ትልቅ ስጋት ፈጥረዋል። የውጭ ጉዳይ ማርክ ሩቢዮም የኢራንን ሕዝብ በማድነቅ በሀገሪቱ ላለው ቀውስ ተጠያቂው ግን የቴህራን ገዥ ስርዓት ነው ሲሉም አብጠልጥለዋል። የኢራን ሕዝብ በጣም ድንቅ ብልህና የንግድ ተሰጥኦ ያለው ሕዝብ ነው ሲሉ አድናቆታቸውን የገለጹት ሩቢዮ ስርዓቱ የሀገሪቱን ሀብት ለሕዝቡ እድገት ከመዋል ይልቅ እንደ ሂዝቦላ፣ ሐማስና በኢራቅ ያሉ የሺዓ ሚሊሻዎች
ዘመቻዎች ለመደገፍ እየተጠቀመበት መሆኑን ገልጸዋል። ኢራን የሀገሪቱን ገንዘብ ሶሪያን ለማተራመስና በሌሎች ሀገራት የውስጥ ጉዳይ ጣልቃ ለመግባት በማባከን የህዝቧን ተጠቃሚነት መስዋዕት ማድረጓን አስረድተዋል። የሩቢዮ ንግግር አሜሪካ በኢራን ህዝብና በገዢው ስርዓት መካከል ልዩነት ማድረጓን የሚያሳይ ሲሆን በቴህራን ላይ የምታደርገውን ጫናም ይበልጥ ለማጠናከር ያላትን ፍላጎትም የሚያመላክት ነው። ሚኒስትሩ ቴህራን ዓለምን ለማስፈራራትና ለማንበርከክ የኒውክሌር ጦር መሳሪያ ትፈልጋለች ሲሉም ይከሳሉ። ኢራን የኒውክሌር አቅም የምትገነባው ለሰላማዊ አገልግሎት ሳይሆን ዓለም አቀፉን ማህበረሰብ ለመጫን ሲሆን ከኒውክሌር በተጨማሪ የኢራን የሚሳኤልና የድሮን ቴክኖሎጂ በቀጠናው ደህንነት ላይ ትልቅ ስጋት በመሆኑ ሊገታም ይገባል ሲሉም አስጠንቅቀዋል። ሩቢዮ ኢራን በበኩሏም የኒውክሌር ፕሮግራሟ ለሰላማዊና ለሲቪል አገልግሎት ብቻ የሚውል መሆኑን በመግለጽ የአሜሪካን ክስ ለዓመታት ስታስተባብል ቆይታለች። እንደ ፖለቲካ ተንታኞች ይህ የማርኮ ሩቢዮ ንግግር አሜሪካ በኢራን ላይ የጀመረችውን ወታደራዊና ዲፕሎማሲያዊ ጫና ይበልጥ ለማጠናከርና የቴህራንን ወታደራዊ አቅም ሙሉ በሙሉ ለመግታት ያላትን ጽኑ አቋም የሚያሳይ ነው ይላሉ። ፕሬዚዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው በፈረንጆቹ 2018 አሜሪካን ከ2015ቱ የኒውክሌር ስምምነት ማስወጣታቸው ይታወሳል። የ2015ቱ ስምምነት ኢራን የኒውክሌር መርሃ ግብሯን እንድትገታና በምላሹም የተጣሉባት ማዕቀቦች እንዲነሱላት የሚያደርግ እንደነበር ይታወሳል። ከዚህ ጋር በተያያዘም የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በኢራን ውስጥ ተከማችቶ የሚገኘውን የበለጸገ ዩራኒየም በልዩ የኮማንዶ ኃይል አማካኝነት ለመያዝ የሚያስችል ወታደራዊ እርምጃም እያጤኑ መሆኑን ወል ስትሪት ጆርናል ነው ያስነበበው። እንደ ዘገባው ከሆነም ይህ እቅድ የተነደፈው የአየር ድብደባ ብቻውን የኢራንን የኒውክሌር አቅም ሙሉ በሙሉ ለማጥፋት በቂ እንዳልሆነ በመታመኑ ነው። ወታደራዊ ባለሙያዎች ቀደም ሲል በሰጡት ማስጠንቀቂያ የአሜሪካም ሆነም የእስራኤል የተለመዱ የአየር ጥቃቶች በከፍተኛ ሁኔታ የተመሸጉትን የኢራን የኒውክሌር ተቋማት ከጥቅም ውጭ ለማድረግ እንደማይችሉ ነው የገለጹት። የአሜሪካ ልዩ ኃይል በኢራን የሚገኘውን የበለጸገ ዩራኒየም ለመያዝ ዘመቻ ሊያካሄድ ይችላል ተብሎ የወጣውን ዘገባ የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ሌቪትም አላስተባበሉትም። ዋሽንግተን በኢራን የኒውክሌር አቅም ላይ እርምጃ ለመውሰድ የተለያዩ ወታደራዊ ስልቶችን እያጤነች መሆኑን የመንግስት መግለጫው በተዘዋዋሪ አመልክቷል። ይህ መግለጫ የወጣው ወል ስትሪት ጆርናል ፕሬዚዳንቱም የአየር ድብደባ ብቻውን በቂ ባለመሆኑ የዩራኒየም ክምችቱን በልዩ ኃይል ለመያዝ እያሰቡ ነው ብሎ መዘገቡን ተከትሎ ነው። ማርኮ ሩቢዮ የሆርሙዝ ሰርጥ መዘጋት ለባህረ ሰላጤው ሀገራት የኢኮኖሚና የህልውና ጉዳይ በመሆኑ አሜሪካ ሰርጡን ለመክፈት ከጎናቸው እንደምትቆም አረጋግጠዋል። በሳውዲ አረቢያ፣ በተባበሩት አረብ ኤምሬቶች፣ በኳታርና ኩዌት የኤነርጂ ተቋማት ላይ እየደረሰ ያለው ጥቃት የኢራንን አጥፊነት የሚያሳይ መሆኑንና ይህም ድርጊት በአስቸኳይ መቆም እንዳለበትም አሳስበዋል። ማርኮ ሩቢዮ እንደ ፖለቲካ ተንታኞች የሩቢዮ ንግግር አሜሪካ በባህረ ሰላጤው አጋሮቿ ላይ የሚደርሰውን ጉዳት ብትገነዘብም ጦርነቱን እስከ መጨረሻው ገፍቶ የኢራንን ወታደራዊ አቅም ማዳከም ለቀጠናው ዘላቂ ሰላም ብቸኛው መንገድ ነው ብላ እንደምታምንም የሚያሳይ ነው። አሁን በኢራን ስልጣን ላይ ያሉት ሰዎች ስንመለከት ለቀጠናው መረጋጋት የሚበጀውን መንገድ ኢራን ወደፊት በመሰረተ ልማቶችና በንጹሐን ህዝብ ላይ የምታደርሰውን የሚሳኤልና የድሮን ጥቃት የመሰንዘር አቅሟን ማጥፋት ነውም ብለዋል። የከፍተኛ ባለስልጣኑ መግለጫ አሜሪካ በኢራን ላይ የጀመረችውን ጦርነት እስከ መጨረሻው ገፍታ የሀገሪቱን የጦር አቅም ለማዳከም ያላትን ጽኑ አቋም የሚያንጸባርቅ ነውም አስብሏል።